ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ በሙስሊም ተማሪዎች ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነው። በሚንበር ቲቪ መከታተል ያልቻላችሁ በሙስሊም ስቱደንት ሊግ የዩቲዩብ ገጽ መከታተል ትችላላችሁ። በሁለተኛው ኤፒሶድ ከኢንቱ ጋር ከዩኒቨርሲቲ ጀምሮ ያለውን ቆይታ ኢንሻአላህ እናወራለን። በባለፈው ኤፒሶድ ስለ ሃይ ስኩል ጆርኒዋ ያጋጠሟትን ነገሮችን አንስተን ነበር፣ ስለ ቻይልድሁዷን ተጨማሪ ማለት ነው። ሶ ኢንቱ ከዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ገባሽ፣ ኢንጂነሪንግ ጀምረሻል እና እንዴት ነው የዩኒቨርሲቲ ቆይታሽ? እንዴት ነበር ኤክስፖጀሩ መጀመሪያ ዩኒቨርሲቲ ላይ የነበረውን ነገር? ዩኒቨርሲቲ ስገባ መጀመሪያ የነበረው እንትን ነበር የሆነ ከኬጂ እስከ 10ኛ ክፍል አንድ ትምህርት ቤት ነው የተማርኩት። ከዛ ኋላ 11 እና 12ም ከማውቃቸው ጓደኞቼ ጋር ምናምን ነገር ነበር የነበርኩት። ከዛ ልክ ግቢ ስንመደብ አዲስ አበባ ነው የደረሰኝ፣ ግን ብቻዬን ነበርኩኝ። እኔ ብቻ ከድሮ ጓደኞቼ ታዩና በቃ ከሙሉ ከትምህርት ቤታችን የደረሰው ሰው የለም። ሌላ ዲፓርትመንት ብቻ እንትን ያለ አለ፣ ራቅ ብሎ እንትን ያለ ማለት ነው። ሜዲሲን አንድ ልጅ የደረሰው። ከዛ ውጭ እኔ ብቻ ነበርኩኝ የነበረውና መጀመሪያ እንትን ብሎ ነበር። በቃ ያስፈራሻል፣ እንትን አዲስ ኤንቫይሮንመንት ነው፣ አዲስ ዓለም ነው ምናምን ነገር ነው። በጣም ኮንሰርንድ ሆኜ ነበረ እንትን ያደረገ በቃ እንዴት ነው መሆኑ፣ እንዴት ነው አዳፕት ማድረገው ምናምን ነገር የሚለው በቃ የሆነ ያክል እንትን ነበረው፣ የሚያስፈራ ነገር ነበረውና ግን እንትን ሆነ አልহামዱሊላህ። ያው አላቅም ያልኩሽ ነበረ ያለፈውም እንትን ላይ ስናወራ አላህ የሆኑ እንትኖችን ኢንቫይሮንመንቴን ሴት ያደርግልኛል፣ ያመቻችልኛልና እንትን አለ ግቢ ላይ ይሄ ሃይ ስኩል ላይ ጀማ ላይ ምናምን ነገር የምንተዋወቅ ወንድም ነበረና ደውሎልኝ እንትን አዲስ አበባ ነው አይደል የደረሰሽ? ግቢ እኮ እናንተ ጋር እንትን አለ ጀማ አለ ምናምንና ማውቃቸው ልጆች አሉ እንትን ይልሻልና ብሎ ኮንታክትሽን ስልክሽን ልስጣቸው አለ። እንዴ ወስጣቸው ምናምን ነገር አልኩት። እንትን አለም ነበር። ይሄ ፖዚቲቭ የሆነ ኢሜጅ ነበር የነበረኝ ስለ ጀማዓ፣ ፖዚቲቭ የሆነ ኢንፎርሜሽኖች ምናምን ነበረ ማውቀው። በዛው ልክ እንትን ለካ በኋላ ላይ ሳይ ጀማዓ እንዳትገቡ ምናምን የሚባሉ ሰዎችም አሉና ኤኒዌይስ እንደዛ ብሎኝ ከዛ አልহামዱሊላህ በጣም እንትን የሆነ እኔ በተለይ የዲግሪ ክላሴን የዩኒቨርሲቲ ጆርኒ 5 ኪሎ ጆርኒ ከጠየቅሽኝ በቃ በጣም ከእንትኑ ይሄ ከኢንጂነሪንጉ ከምናምኑ የበለጠ ተምሬበት የወጣሁት ነገር የጀማዓ እንትን ነው። በቃ የጀማዓ ኤክስፒሪየንስ፣ የጀማዓ ጆርኒ፣ የጀማዓ ላይፍ አለ አይደለ? በቃ እሱን ፓርት ነው በጣም የምወደውም የምርም ደግሞ በጣም ብዙ ነገሬንም ሼፕ ያደረገው እዛ ላይ የነበረው ኢንጌጅመንት ነው። የሆነ የግቢ ተማሪ ጀማዓ ምናምን ነገር ይመስላል፣ ግን በቃ ኢዚ አይደለም። እንደ ቀልድ እርስ በርስ ስናረጋቸው የነበሩ ነገሮች ብዙ እንትን ላይ ብዙ ቫልዩ አድ እያደረጉ እየጨመሩልኝ የሄደ ጆርኒ ነበረ። ምን ነበሩ አክቲቪቲ የሚሰሩት የነበሩ ይመስለኛል? አላቅም ያንቺም ዘመን ላይ ይሁን እንጃ፣ ግን ይሄ 5 ኪሎ ጀማ በጣም እዚህ ጋር አሁን ለስንተኛ ጊዜ እንደሆነ አላቅም በጣም ይወራለታል በእርግጥ። እና ምን አይነት እናንተ ዘመን ላይ ምን አይነት አክቲቪቲዎች ይሰራ ነበረ? እንደውም የኛ ታይም 5 ኪሎ ጀማ እንትን አለ የሚባልበት ተቀዛቀዘ የሚባልበት እና የድሮችን የሲኒየሮችን እኮ እንደዚህ እኮ ነበረ ምናምን ነገር እየተባለ ወላሂ እንደዚህ ይደረግ ነበር ጀማ ላይ እያልን በቃ እንደ እንትን ነገር የምንሰማበት የነበረበት ሌቭል ላይ ነበር። ግን ስቲል እንደዛ ተቀዛቀዘ በሚባለው ሌቭል ራሱ በጣም ብዙ እንትን ነበረው። ከምንም በላይ በጣም አታችመንት እህትማማችነቱ በቃ ሪል የሆነ የትም አንተዋወቅም ምንም እንትን ማትያትን የትም ማታቂያትን ምንም ደግሞ ጥቅም የማያገናኝሽን እህት በቃ በዲንሽ አንድ ላይ አታች ሆነሽ በአላህ መንገድ ላይ ኪፕ ለመደራረግ በቃ እዛ ጀርኒሽ ላይ ከአላህ መንገድ ላለመሳት መተጋገዝ ነው። ምንም እንትን ነገር የለውም። የጀማዓ ጀርኒ ማለት እኮ በቃ ትራንዚሽን ፖይንትሽ ላይ ያለችሽ አዲስ የህይወት ጆርኒሽ ላይ አዲስ ለውጦችሽ ላይ ወደ ስራ ዓለም የምትገቢበትን ትንሽን ሼፕ ማድረግ በአላህ መንገድ ላይ እንዲሆን በተቻለ አቅም ከእስልምና ጋር አታሽድ የሆነ እንዲሆን ማድረግ ነው። እና ብዙ ጀማዓዎች ላይም እንደዛ ነው አይደለ? ሪያሊቲው በጣም ብዙ ሰው ቁርአን አክትሞ ይወጣል፣ በጣም ብዙ ሰው ዲኑን ተምሮ ይወጣል፣ በጣም ብዙ ሰው ሂጃብ ለብሶ ይወጣል፣ ብዙ ለውጦችን ያመጣሉ። የዩኒቨርሲቲ ጀማዓዎች ቫልዩ ቀላል የሚባል አልነበረም። እና ግን 5 ኪሎን በጣም ለየት የሚያደርገው በቃ እኔ
እንትን ምንም ነገር አሁን ለምሳሌ ብር ምናምን ነገር ረስቼ የመሄድ ቀን አሉ። በቃ ረስቼ ሄጄ ምናምን ነገር ስልክ ረስቼ ሄጄ የሆነ ቤዚክ የሚባል ነገር ረስቼ ሄጄ ያንን ቦታዬን የሆነ ጉድለቴን የሚሞሉ እህቶች አሉና ምንም በቃ እንትን የለውም፣ ቅድመ ሁኔታ ምናምን ነገር የለውም። በቃ እኹዋው ነው፣ አታችመንቱ ነው በጣም ስታንድ ያደረገው። በዛ አታችመንት ላይ ከዛ ሪስፔክት ትደራረጊያለሽ። ያገናኘሽ ነገር መጀመሪያ የጓደኝነትሽ አስሉ መነሻው እስልምና ስለሆነ እዛ ጓደኝነት ላይ የሆነ የተበላሸ ነገር ማድረግ አትችይም። እዛ ጓደኛ በእስልምና ላይ ቤዝ ያደረገ ጓደኝነትሽ ላይ እንትን ለማድረግ ስፔስ የሚሰጥ አይነት አይደለም ያ የነበረው እህትማማችነት እና በጣም አታችመንት ነበረ። እንደ አክቲቪቲም እንትን የሚባሉ የሆነ ሰው ጀማዓ ሲባል ምናምን ነገር በቃ እንትን ብሎ በተለይ የዩኒቨርሲቲ ተማሪ ዩኒቨርሲቲ ላይ ሲገባ ኤክስፕሎር ማድረግ ማወቅ እንትን የሆነ ሌቭል ኦፍ ፍሪደም ታገኛለሽ። ኦቪየስ የሆነ ዩኒቨርሲቲ ስገቢ አይደለ ያንን ኤክሰርሳይዝ ማድረግ መሞከር ምናምን ይፈልጋል። የጀማዓ ሮል ያንን ኢነ ፕሮቴክትድ በሆነ እና እንትን ውስጥ የእስልምና መስመር ባልጣሰ መልኩ እንዲሁም በተቻለ አቅም ማድረግ። ከዛ ኋላ ደግሞ እዛ ላይ ያሉ ቫሊዩ የሚደረጉ ፕሮፌሽናሎች ናቸው። ዩኒቨርሲቲ ላይ ያሉንም ፕሮፌሽናሎች በጣም ቫሊዩ አድርገን ለኡማቸው ኮንትሪቢዩት የሚያደርጉ ሰዎች እንዲሆኑ የተማሩትን ነገር ኬሪየራቸውን ጀርኒያቸውን ለእስልምናቸው ጊቭ ባክ የሚያደርጉበት ለማድረግ ግድ የሚል ቦታ ነው። ምን አይነት ይመስለኛል ፈን አክቲቪቲዎችም ነበሩ እና እሱንም አያይዘሽ ከዛ በዘለለ እንትን ኤሚስ ሊግ ላይ እዛ አካባቢ ላይ ነበር ይመስለኛል አይደል? ዩኒቨርሲቲ ላይ በቆይሽበት ጊዜያት ነበር እና ከሙስሊም ስቱደንት ሊግ ጋር ምን አይነት ስራዎችን ትሰሩ ነበረ? አንቺ ኢንጌጅመንትሽ እዚህ ላይ ምን ነበር? የጀማዓ አክቲቪቲ እያልኩሽ ነበረ። ኖርማሊ እንትን ሰዎች ጀማዓን በጣም እንትን የሆነ ነገር ይሄ በጣም ሆልድ የሚያደርግ ስፔስ ምናምን ነገር እንትን የሚል ፍሪደማቸው የሚቀማ ምናምን አይነት ስፔስ አድርገው ነው የሚያስቡት። ግን ኦን ሪያሊቲ ማለት ነው ትልቅ የሆነ ሰፖርት ሲስተም ነበረ። እርስ በርሳችን አካዳሚካሊ ሰፖርት እንደራረጋለን። ሳናስበው የሆነ አይነት ሰፖርት ሲስተም ክሬት አድርገናል። በጣም ነበረ የምንደጋግፈው። ከዛ በኋላ ልክ የሆነ የፈለግሽውን ነገር ታገኛለሽ እንዳልኩሽ ነው። ከዛ ደግሞ በጣም ነበረ ኢንጆይ የምናደርገው። የሆነች የምንሰግድባት መስገጃ ቦታ ነበረች እና እዛ ጋር ጥያቄና መልሶች ምናምን ነገር እናደርጋለን። እንትን ሁላ ሊሆን ይችላል አንዳንዴ ግዴታ ነሰሰሪሊ ሙሉ ለሙሉ ኢስላሚክ ነገር ብቻ ላይሆን ይችላል። ጀነራል ኖሌጅ ልንጠያየቅ እንችላለን እንትን እንላለን እና ጀማዓ ላንችልም ነበረን። በጣም ዩኒክ እንደውም የሴቶች ብቻ ወንዶች ጋር አልነበረም እና ሴቶች ሳይድ ላይ አንድ ላይ እንትን ነው የምንበላው። ብዙ የተለየ ነገር የለውም። የማዘር ቤት ፍርፍር ከክላስ ስንወጣ ደውለን ከስተመራለች እና እንደዚህ ስንት ሰው ይመጣል ምናምን የሚለውን ቴሌግራም ላይ እንጠይቃለን። ከዛ ኋላ የማዘር ቤት ፍርፍር እናስመጣለን። አንዳንዴ ትርፍ ሰው ይመጣና ሊርብሽ ይችላል ጀማዓት በመብላትሽ ምናምን ነገር እዛውን በላና ከዛ ካርድ ተፍቆ ምናምን የሚፋቀው ካርድ ነበረ። የመጨረሻው ቁጥር አይነገርም። ካርድ እንትን እንላለን እንሞላለን። አንድ ላይ ሆነን ቪዲዮ ዩቲዩብ ምናምን ነገር ግቢ ላይ ዋይፋይ ስላለ ነው እንጂ አክሰስ የለም ነበርና የተለያዩ ሲሪየሶችን አንዳንድ ኤፒሶድ ምናምን እናያለን እና በእጅ የተጻፈ ብዙ ፋይናንሻሊ እንትን ስላልነበረ በእጅ የተጻፉ እንትኖች ብሮሸሮች ምናምን ነገር ይበተኑ ነበር ጀማዓ ላንች ላይ እና እዛ ላይ ጥያቄና መልስ ነገር ይኖራል እና እንትን ነበሩ የሆነ በጣም ኢንጆይ የሚደረጉ በዛው ልክ ደግሞ ብዙ ነገርሽን ቢልድ የሚያደርጉ እንትኖች ነበሩ። ሰመር ላይ ደግሞ በጣም እንትን ማይለኝ የማይረሳኝ እንትን ነበረ፣ ዋትሳፕ ነበረ፣ ቴሌግራም እንደዚህ እንትን አላለም ነበረ። ኩዊን ሙስሊማ የሚል ግሩፕ ነበረን። እዛኛው ግሩፕ ላይ እንትን ሰብስበን ዳውንሎድ አድርገን የተለያዩ ኢስላሚክ ቪዲዮዎችን ማለት ነው። ከዛ 8 ሳምንት ነበረ ብሬክ የነበረው። ለ8 ሳምንት የሚሆኑ እንትኖች ቪዲዮዎች አንድ ላይ ኮሌክት አድርገን ከዛ እነዛን ቪዲዮዎች ይታይና ከዛ ግሩፑ ላይ ቀጠሯለን። የሳምንቱ መጨረሻ ላይ እንትን ይኖራል፣ ጥያቄና መልስ ይኖራል። ከዛ ያሸነፈችው እህት ኔክስት ዊክ ላይ እንትን ትላለች። እሷ ደግሞ ጠያቂ ትሆናለች። እዛ ኩዊን ኦፍ ዘ ዊክ ትባላለች ምናምን ነገር በቃ እንትን ነው የሆነ ኩዊን ኦፍ ዘ ዊክ ተብላ ትሸለማለች ካርድ ምናምን። ከዛ ፋሲሊቴት ታደርጋለች ቀጣይ ሳምንት ላይ። ያንን ነገር በጣም ነበረ የምንወደው። እንትን ነበረ ትሬኒንጎች ምናምን ሲኖሩ በጣም ፍሌክሲብል የሆነ በደንብ ነው በቃ ችግራችንን ቻሌንጃችንን ከዲንጋም ተያይዞ ፐርሰናሊም ከዲንጋም ከኢባዳዎች ጋር ምናምን ተያይዞ ያሉንን ኢሹዎች በቃ ኦፕንሊ ነበረ እንትን የሚለው። እኔ እንደዚህ አሁን የሚያስቸግረኝ ከሆነ ፈጅር ምናምን ነገር አይካን ሼር በቃ እንትን አድርግ። ሴፍ ኢንቫይሮንመንት፣ በጣም ሴፍ የሆነ ኢንቫይሮንመንት ነው።
በጣም እንትን ይልሻል። በቃ አብረን የሆነ ሰዓት ላይ እንደውም ራሳችን የኛ ባስ ደግሞ በርከት እንል ነበር። አብረን ቲሸርት አሰርተን ምናምን እንትን የሚል ቲሸርት ነበር፣ ሲስተርሁድ የሚል ቲሸርት ነበረን እና በጣም እንትን ነበረው። ከዛ የቀጠለ አልፎ የሄደ ብዙ ነገሮች ላይ የላይፍ ጀርኒ ላይም ጓደኛ የልብ ወዳጅ የሆኑ ጓደኝነቶችን ያፈራንበት ነበር። የምር በቃ በጣም የልብ ወዳጅ የሆኑ ጓደኛዎች ይሄ በክፉም በደጉም አብረሽ የምትሆኘው አይነት የልብ ጓደኛ አለ አይደለ? እንትንሽ ላይ አደልት ኤጅሽ ላይ ሆኖ ያው ጓደኛ በቀላሉ እንደዚህ ዝም ብለሽ ከሆነ ቦታ አይገኝም አይደለ? እና በጣም ስፔሻል የሆኑ ፍሬንድሺፖች ነበሩ። አሁንም ድረስ በጣም የምወዳቸው በጣም የሚገራርሙ ጓደኞችን እህቶችን ምናምን ያገኘሁበት ቦታ ነው እና በጣም እንትን ነበር። እንደውም አንድ የኔ አሁን ከረንትሊ በጣም ቤስት ፍሬንዴ እንትን ነበረች፣ ጀማዓ ላይ አትግቡ ከተባሉት ታይፕ ውስጥ ነበረች የነበረችው እና በጣም እንትን ብሏታል። እህቷን የነበራት ኤክስፒሪየንስ ታላቅ እህቷ ጀማዓ ላይ በጣም እንትን ነበረ፣ ይሄ ትንሽ ከበድ ያለ ነበረ። በጣም ኮንፈርት አልሰጣትም፣ በጣም ተጨንቃ ምናምን ነገር ነበር ያሳለፈችው እና እንደውም ሰው ምናምን ነገር አይደለም ያላት ቤተሰብ ነው። ጀማዓ የሚባል ቦታ ለትምህርት ነው እንትን ያልሽው፣ ትምህርትሽን አርፈሽ እንትን በይ በቃ ይሄ ዲንሽን በራስሽ ወይ እንትን ታረጊያለሽ ተብላለች። ይሄ እንትን ስለሆነች ሳይሆን የሆነ ዱርዬ ስለሆነች ምናምን ሳይሆን በቃ የእህቷ ባድ ሚሞሪ ስለነበረ እንትን ነበረ እንዳትደርሽ ጀማዓ ላይ ምናምን ነገር ተብላ ነበረ እና ከዛ ግን ስታየን እንትን ነው ሁል ጊዜ በቃ እየሳቅን ነው ኢንጆይ እያደረግን ነው። እና አንድ ኦልሞስት የማይነበብ ሩል ሙስሊም ሴት ካየን እንትን ላይ በቃ ይሄ በተለይ መስገጃ ቦታውን ለማግኘት ምናምን የምትቸገሪው ነገር አለ ጀማዓው ላይ። እዛ ሰፖርት ሲስተም ላይ ካልገባሽ ሪኮግናይዝ የሚደረጉ የሆኑ ቻሌንጆች ይኖሩብሻል። ለዛ ሄደን በቃ ሰላም እንላለን፣ እንተዋወቃለን። ሰላም ማለት ብቻ ሳይሆን ማለት ነው እንተዋወቅ ነበረ እንትን ብለን ትንሽ ዓመት እኛም ሰከንድ ይር ሰርድ ይር ምናምን ሊሆን ስመጣ ጀመርም ፈርስት ይር ስንሆን እንደዛ ነው የተቀበሉ። ከዛ በቃ ስታየን እንትን ልትሰግድ ስትመጣ እዛ ቦታ ላይ ስታየን ኮስታራ ሰዎች አይደለንም። ያው እንደምታውቂው እንደዚህ እንትን አለ በቃ አንኮሳተርም ምናምን ነገር። ከዛ ለነን ሙስሊም ጓደኛዋ ማለት ነው ደስ ይላሉ እነዚህ ልጆች ምን ላድርግ ምናምን ብላ ነገረቻት። ከዛ ተዋውቂያቸው አፕሮች አድርጊያቸው ምን ችግር አለው ምናምን ነገር አይደለም። ሙስሊም አይደለችም እኮ ጓደኛዋ የነበረች እና ከዛ ኋላ መጣች፣ ሰገደች እዛ ቦታ ላይ ምናምን ነገር አብረን እንስገድ ምናምን እንላለን። እዛ መስገጃው ቦታው የሆነ ላይቭሊ እንዲሆን ስፔሊንግ ቢ ምናምን ሁላ እንወዳደር ነበር መስገጃ ቦታው ላይ ማለት ነው። እዛ ጋር ቁጭ ብለን በቃ እዛ ጋር የሆነ ሰው ኤግዚስት እንዲያደርግ ግን እንፈልጋለን። በቃ ልናጠናም እንችላለን እንትን የሆነ ብቻ የሆነ ነገር እዛ ቦታ ላይ እንቀመጣለን፣ የሆነ ነገር ክሬት እናደርጋለን። ራንደምሊም ወሬያችንን ልናወራ ምናምን ነገር እንችላለን። እና መጣችና እንትናልሽ ቀስ እያለች ተዋወቀችን ምናምን ነገር። ስታየን እንትነች ስታየን ፍሬንድሊ ሆነባት ምናምን ነገር እና ከቆየ በኋላ እንደዚህ ከሆኜ ነው ምናምን። እዛ ሳያችሁ ግን ኮስታራ እንትን ምናምን ነገር አልነበራችሁ። አይ ቲንክ ስለመጣችሁ ነገር አለ ኦልሬዲ። እና ጀማዓ ላይ አይ ቲንክ ያው በሆነ ልክ እስልምና እርሊ ሰዎችን ማቹር ማድረግን አደልት መሆንን ዲማንድ ቢያደርግም የኛ ሀገር ኮንቴክስት ላይ ግን እንደዛ የሚያደርገው የዳዋ ሜካኒዝማችን ላይ በተለይ የግቢ ጀማዓ ላይ በዛ ያንግ ኤጅ ላይ የኤጅ ግሩፓችን አንደርስታንድ አለመደራረግ፣ እንዴት አፕሮች ማድረግ እንዳለብን፣ እንዴት ሰዎችን ጋይድ ማድረግ እንዳለብን ማቹር በሆነ ወይ ፕላስ ደግሞ ገና ጀማዓ ኤጅ ላይ ይሄ ግቢ ዩኒቨርሲቲ ኤጅ ላይ ገና ያንግ የሆነ ኤጅ ነው እና እሱን ሪኮግናይዝ አድርጎ ዳዕዋ የሚያደርገው ሰው ጀማዓዎችን ሊድ እና ፋሲሊቴት የሚያደርገው ሰው ሀምብል መሆን መቻል አለበት። የሚሰራው ራሱ መጀመሪያ ለራሱ መሆን መቻል አለበት። ጀማዓ ላይ ስትሆኚ መጀመሪያ ፕሮቴክት የምታደርጊው ራስሽን ነው። እዛም ሞር ለጀማዓ ደግሞ በሰራሽ ቁጥር አንቺ ነሽ ተጠቃሚ የምትሆኚ። በመስራትሽ ውስጥ ዋና የሚጠቀመው ጀማዓ ላይ ይሄ ሰርቭ በማድረጉ የሚሰራው ሰው ነው የሚጠቀመው። መጀመሪያ የሚጠቀመው የሚሰራው ሰው ነው። የሚሰራ ሰው ላይ ሎንግ ላስት ያደርጋል ኢፌክቱ። ምናልባት እንትን ስለ ኤምኤስ ሊግ ጠይቀሽኝ ነበረ። ኤምኤስ ሊግ ላይ ያው እንትን ነው የጀማዓ ኢንጌጅመንቶች ነበሩ እዛው 5 ኪሎ ጀማዓ ላይ እና
ያው ጀማ ላይ ስትሆኛ አክቲቭሊ እንትን ስትይ እንትን ትያለሽ ኔትወርኮችን ከዛ ሰዎች ጋር እየተተዋወቅሽ ምናምን ትሄጃለሽ የሆኑ ሮሎችን እየያዝሽ ምናምን ነገር ልክ ኤጅሽም አመትሽም ከግቢ እየጨመረ ሲሄድ እና እርሊ የሚባል ሰዓት ላይ የሚስልኝ በጣም እርሊ ገና ሲመሰረት አካባቢ ከነበሩት ውስጥ ነበርኩኝና በጣም እሱ በራሱ አልহামዱሊላህ አሁን በዚህ ልክ ፖድካስት ሆኖ አድጎ የተለያዩ በጣም ግራንድ የሆኑ ፕሮጀክቶች የሚሰሩበት ሆኖ አልহামዱሊላህ እና የዛኔ የነበረው ሆፕ የዛኔ የነበረው ቪዥን የምናረገው ነገር በጣም ዊሽ የምናረገው ነገር አልহামዱሊላህ ከዚህ የበለጠም ደግሞ በናሽናል ሌቭል አድጎ ብዙ ነገር ምናይ ይመስለኛል እና ቀላል ኢንፍሉዌንስ አልነበረውም ኤምኤስ ሊግ በራሱ እዛ ኤሪያ ላይ የነበሩ ወንድምና እህቶች በራሳቸው ራሱ ደግሞ ድጋሚ ሌላ አዲስ የሆነ ኢንሳይት የሆነ ዲንን መካደምን ለዲን መስራትን በቃ እንትንሽ ፕራዮሪቲሽ ዱንያ ላይ ቀለካኮ ምናምን ነገር እንትን ነው አልቲሜት የሆነው ነገር ላይፍ ላይ እስልምና ነው የሚለው እንትን እዛ የነበረኝ በተለይ ስፔሲፊካሊ ኤምኤስ ላይ የነበረኝ ጀርኒ እዛ አካባቢ የነበሩ ወንድምና እህቶች በጣም ብዙ ነገር ኮንትሪቢዩት የሚያደርጉ ከኮንፈርት ዞናቸው ከእንትናቸው ከብዙ ነገራቸው ቀድመው የሚሰሩ ወንድምና እህቶችን ያገኘሁበት የምርም ላይፍ ታይም ወንድምና እህቶችን እስካሁን ድረስ የስራ የኬሪየር ጀርኒ ላይ ምናምን አብረውኝ የቀጠሉ ወንድምና እህቶችን ያገኘሁበት ስፔስ ነው አልহামዱሊላህ ያው እንግዲህ የጀማውም ቅድም ያነሳናቸው ነገሮች አሉ ጀማ ላይ ይሄ የሚፈሩ ነገሮች አሉ ቅድም ያው ለተመልካችም ይሆናል እንድታጋሪና አሁን ለምሳሌ ቅድም ያልሻት ልጅ አለች ከዚህ በፊትም አንድ እዚህ ጋር ስናወራም በቃ አትቅረቡ ነው የምንባለው ምናምን ኦብቪየስሊ እንትን ይላል ይገፋል አንዳንድ ቦታዎች ላይ ያለን ኤክስፖዠር ይገፋል ምናምን ነገርና ከዛ ደግሞ እንደናንተ አይነት ሰው ደግሞ ሲገኝ የሆነ የሚጋብዝ ነገር አለውና ኦቨርኦል እንዳልሽው ጀማ ምን ተጠቀምበት እንጂ የሆነ ስላበረከተን አይደለም ሁላችንም ላይ ምናየው ነገር ነውና ሰርቭ ስናረግ ራሳችንን ብዙ ስኪሎችም ኔትወርክ ምንም ማለት ይሄ የሚዳሰሰው ነገር ብቻ ሳይሆን አንቺነትሽ ላይ ማንነትሽ ላይ የሚገነባ ነገር አለው ኦብቪየስ የሆነ ነገር ነው እንግዲህ ጀማው አለ ኤምኤስ ሊግ ላይ መስራት አለ አካዳሚውን ረሳ ነው አካዳሚውም አለና እንዴት ነው ማኔጅ የምታደርጊው የነበረው አካዳሚ ላይ እንዴት ነበርሽ እዛን የሚለው እናንሳ ያ እንትን ሞር 5 ኪሎ ላይ እንደነገርኩሽ በጣም ብዙ ነገር ወደ ጀማዓ ወደ ምናምን ነው ሄዶ እንትን ይሄ ያላ እስልምናን እንትን ከማድረግ አንፃር ሳይሆን እንደነገርኩሽ ኢስላሚክ ኢንቫይሮንመንት ላይ ነው ቤዚክስ ነገሮች ላይ ዛት ማች የሚጎል ነገር ምናምን እንትን ቤዚክ አተ ቤዚክ ሌቭል ለኮመን ሰው በቂ የነበሩ ነገሮች እናት ላይም እያለን ሃይ ስኩል እንትን የነበረን የጀማዓም የተወሰነ እኮ ያክል ኤክስፖዠር ምናምን ነገር ነበርና ግን ከዛ ደግሞ ግቢ ስገባ አንድ ስቴፕ ባሩ ከፍ አለ እንትኑ ይሄ ኢንጌጅመንቱ እንትን ጋር አይደለም የሆነ ቤዚክስ ላይ ብቻ አይደለም አንድ ሙእሚን መቅረት ያለበት ለራስሽም ፐርሰናሊ ከቤዚክስ አልፈሽ ኢነላህ ይሂቡል ሙህሲኒን እና ራስሽን ወደዛ ፓዝ ለመሄድ ሙህሲን ሆኛለሁ ምናምን ለማለት ሳይሆን በቃ አዲስ ታርጌት አለ አይደለ አዲስ ዓላማ ታገኛለሽ አዲስ እና አዲስ እንትን አዲስ እይታ ነው አዲስ ቪው በቃ እንትን ይሄ እንደ አዲስ እስልምናን የመማር ኤክስፕሎር የማድረግ ዲኑ ላይ እዛ ላይ የማንበብ የማወቅ ጉጉት ይፈጥርብሻልና የሆኑ ሰዎችን ደግሞ በቃ ስታይ ኤክስፖዝድ ስትሆኚ ለካ በቃ እንትን እኛ we are okay ብለን ሳቲስፋይድ ሆነን እስልምና በጣም ሰፊ ነው ከዛ በቃ ያለን እንትን በጣም ይሄ ዱርዬ ልጅ ካልሆንሽ ምናምን በቂ ነው ምናምን ተብሎ መብቃቃት አለ ከዛ መብቃቃት ያለፈ ሰፋ ያለ ነገርን የማየት ከዛ ላይ የሆነ ነገር ኮንትሪቢዩት ማድረግ መፈለግ ከዛ በዛ ውስጥ ደግሞ ራስሽን ማሳደግ እንትንሽ ይሄ መጀመሪያ ፊልድ ስመርጥ ብዙም እንደዚህ ምናምን ነገር ነበር ያልኩሽ ግን የትኛውን ፊልድ ብመርጥ ነው እንትን የሚያደርገኝ ምናምን የሚለው ሀሳብ ላይ ተገባና አካዳሚው ላይ ይሄ በጣም ሰቃይ 394 ምናምን ከሚያመጡት ውስጥ አልሆንኩም ነበር እንትን ላይ ከገባሁኝም በኋላ
ግን ደግሞ ጥሩ ውጤት ቤዚካሊ ነበረኝ። ስቲል እንትን አይደለም ነበረ ግቢ ስገቢ አሁን ቆይ ኢንቲሳር ስታነጋ ልናያት ነው ምናምን ነገር ጥናት ምናምን ነገር አይ እኔ እንኳን ማንጋት ምናምን እንኳን አልችልም ምናምን ነገር እያልኩኝ በአሳይመንት በፕሮጀክት አንግቼ አውቃለሁ። በጥናት እንኳን ኦልሞስት በጣም ሬር ነው። ኦልሞስት ግቢ ከገባው በኋላም እንትን አላልኩም በዛ ልክ ምናምን ነገር እንትን አይደለም ነበረ። ግን የሆነ ዳይሬክሽኖችን ኤክስፕሎር ማድረግ ስትጀምሪ ኤክስፖዠር ሲሰፋ ኦኬ ጠባብ ነገር ነበረ ለካ ማየው ብዙ ነገር አለ ኤክስፕሎር የሚደረግ የሚለው ላይ ትንሽ ታይም እንደውም ሰከንዲር አካባቢ ምናምን ለምንድን ነው ኢንጂነሪንግ የገባሁት ምናምን ጥያቄ ሆኖብኝ ሌላ እንትን ማለት ነው። እና ግሬዴ ምናምን ላ አፌክትድ ሆኖ ነበር። በቃ ጠልቸው ምናምን ነገር ለምን ኢንጂነሪንግ ገባሁኝ የሆነ ያክል አፌክት አድርጎት ምናምን ነበረ። ግን ኦኬ ስቲል እዚህ ኤግዚስት እስካደረግኩኝ ድረስ ግን የጀመርኩትን ጀርኒ እስከ ጥግ ድረስ መጨረስ አለብኝ ብዬ ራሴን አሳምኜ ምናምን ነው ወደ ኋላ ተመልሼ የሆነ ሰዓት ላይ አይ በቃ ብሎ ኩዌስችን ማድረግ ምንድን ነው ማድረግ ያለብኝ የኔ ኮንትሪቢዩሽን ምን እንዲሆን ነው የምፈልገው ምናምን የሚሉ በጣም ሜጀር የሆኑ ጥያቄዎች ቀላል የሚመስሉ ሲነሱ ነበር። እና ይሄ በጣም እንትን ስለማይለኝ ስለማልጨናነቅ ቴንሽን ምናምን ነገርም ስለሌለብኝ ፈተና ላይ ምናምን ግቢ ላይ ስለ አካዳሚ ምናምን ነገር ብትጠይቂ የሆነ ግቢ ካምፓስ ደግሞ ሲሆን ዘ ሆል ታይም ክላስ የለም ምናምን ሊሚትድ ታይም ነው አይደለም ትምህርት በጣም የተለየ አካዳሚካሊ ሜንሽን ማድረገው ምናምን ነገር የለም። በቃ ይመጣል ማጥናት ያለብኝን ያክል አጠናለሁ። ግን አዲስ ነገር የነበረው ይሄ የጀማ ኤክስፒሪየንስ አዳዲስ ፊልዶች ከዛ ላ ፐርሰናል ዴቨሎፕመንት ኤሪያ ላይ ያሉ የሚሰሩ ስራዎች ምናምን ራስሽን በደንብ ነርቸር ማድረግ ራስሽን ዲስከቨር ማድረግ ራስሽ ላይ መስራት የሚባለው ፎከስ ኤሪያ አላ ወደዛኛው ደግሞ የዞረበት ታይም ነው። በጣም ኦብቪስሊ ማለት ዩኒቨርሲቲ ላይ ስታስቢ ከትምህርቱ በላይ ይሄ በተለይ አሁን እንዳልሽው ኢንቫይሮንመንት ሲኖር እንደዚህ ነበር እንዴ እስከ ዛሬ እንዴት ነበር ምኖረው ምናምን የምትያቸው ጥያቄዎች ይኖራሉ። ከዩኒቨርሲቲ ከመውጣታችን በፊት ቅድም ያልሻትን ነገር በደንብ እንትን ትይልኛለሽ። አሁን ለምሳሌ 2ኛ ዓመት ላይ ኩዌስችን እያደረግሽ ነበር ለምን ኢንጂነሪንግ ገባው አለ በጣም ብዙ ሰው ስለሚል ነው። እና ማለት ኩዌስችን ማድረግ ትጀምሪያለሽ። ይሄኛው ፓዚ አልነበረም ከራስሽ ጋር ግጭት ከዛ እንዳልሽውም ውጤትሽም ዝቅ ማለት ጀምራል። አንቺ ውስጥሽ ሰላም እስከሌለ ድረስ ምንም ብጥሪም አይመጣም። እና ይሄን ነገር እንዴት ከራስሽ ጋር ስታረቅሽው የሆነ ነገር ብትይ ደስ ይለኛል። አይ ቲንክ እንትን ይሄ እዛ ፓርት ላይ ሪስፖንሲብል የመሆን ሪፕሬዘንት የማድረግ ይሄ ሴት ሆነሽ ሙስሊም ሆነሽ የሆነ ቦታ ላይ ኤግዚስት ስታረጊ በቃ ሪፕሬዘንት አደርጋለሁኝ እኔ ብቻ አይደለሁም እዚህ ጋር ያለሁት የሚለው ፊሊንግ አለ። ፕላስ የሆነ ዳይሬክሽን ላይ ጀምሬያለሁ እንትን አይነት ሜንታሊቲ በጣም የሆነ ነገርን ኢንዲፔንደንት ሆኖ የመስራት እኛ ቤት ላይ ሌላ አባባል ደግሞ ከምንባለው ራሱን የማይችል አንገት የለም እንባላለን ቤት እና ራሳችሁን ሁሉ ነገር ላይ ራስሽን መቻል የሆነ ነገርን ራስሽ ላይ ማድረስ ነው። ፊልድ መቀየር ካሰብኩኝ ራሱ አልኩ በጣም ከራሴ ጋር ቁጭ ብዬ ስማከር ፊልድ መቀየር ካሰብኩኝ ራሱ እንትን ብዬ ራሴን ችዬ ይሄ እዚች ጋር ያለው አሁን በጣም ብዙ ነገር ፋሚሊ ለፍቶበት ከብዙ እንትናቸውን ኢፈርታቸውን ኢነርጂያቸውን አውጥተው ያመጡኝ ፓዝ ነው እዚች ጋር መቀየር ማስብ ራሱ ከሆነ ይሄኛውን ከዳር ካደረስኩኝ በኋላ የሆነ እንትን ላይ ጥሎ ይሄ ልጅነት አይደለም እዚች ጋር አሁን ኦልሬዲ ትልቅ ሰው ሆነናል። ዝም ብሎ መወሰን አልፈልግም ምናምን ነገርም አይባልም። የሆነ ነገር ደግሞ ግዴታ ስለተመቸሽ ኮምፈርተብል ስለሆንሽ ምናምን ብቻ አይደለም ላይፍ ላይ ማድረግ ያለብሽ። ሁሌ ኮምፈርት ዞንሽን ብቻ መምረጥ ፌር አይደለም። ዙሪያሽ ላይ ላንቺ ብዙ ነገር ላንቺ ሰክሰስ ኮንትሪቢዩት የሚያደርጉ ሰዎችንም ልፋት ማየት መቻል አለብሽ። ምቀይር ራሱ ከሆነ በራሴ ወይ ይሄኛውን ከጨረስኩኝ በኋላ ፊገር አውት አድርጌ እንደ አዲስ ዲግሪ መማር ካለብኝም እንደ አዲስ እማራለሁኝ። ምቀጥልም ከሆነ ቀጥላለሁ። እስከዛ ድረስ ግን ብዙ መስራት የምችለው ነገር አለ ራሴ ላይ ያንን ሬዲ ማድረግም አለብኝ። እንትንም ነገር ሊሆን ይችላል የሚል እንትን ላይ ደረስኩኝ። ይሄ ሌላ ሀሳብ ምንድን ነው የሚለውን በስትክክል ኤክስፕሎር አድርገሽ ልቀይር ስትይ ዝም ብለሽ እሺ ልቀይር ላቁም ብዬ በጠይቅ ሰፖርት እደረጋለሁ። በእርግጠኝነት ሰፖርቲቭ የሆነ ኤንቫይሮንመንት ነው ያለው በዙሪያዬ። ግን ከዛ ግን ምንድን ነው ማደርገው የሚለው ላይ
የሆነ እዛ ሰዓት ላይ የመጨረሻ ቁርጥ ያለ ውሳኔ ምናምን ሳይሆን በቃ ኩዌስችን ማድረግ ስትጀምሪ ሜቢ ተመልሰሽ የጥያቄው ምላሽ እኮ ራሱ ያለሽበት ቦታ ልክ ነው ሊሆን ይችላል። ግን ኩዌስችን ማድረጉ በራሱም ስለሆነ እንትን ያደረገው ኦኬ ማየት አለብኝ ይሄን ነገር ግን እስከ ጥግ ድረስ ግን አደርሰዋለሁ መጨረስ አለብኝ ብዬ ቁርጥ ያለ ውሳኔ ስወስን ከወሰንኩኝ በኋላ በቃ ኖርማል ሆነ። እዛ ከጎን ያሉ እንትኖቼን ይሄ ሳይድ አክቲቪቲዎችን በተቻለኝ አቅም በደንብ ለማጠናከር እንትን ለማድረግ ሞክር ነው። ይሄ ትሬስ ባክ አድርጎ ምንድነው የታየው የሚለውን ይመስለኛል አይደለ? ለክሳም እዚህ ጋር ባቆመው ኦር ቢቀጥለው ምንድነው ኮንሲኩዌንሱ የሚለውን ማየት እንጂ ከአንዳንድ በቃ አልተመቸኝም ወይ መውጣት አለ አንዳንዴ በቃ ጭራሽ ድሮፕ ይደረጋል እንደዚህ ነገር አለውና ምን ያህል ኤክስቴንድ ያደርጋል የሚለውን እንይበት ነው ይመስለኛል። በደንብ ማስተዋል የሆኑ ውሳኔዎችን እንትን ስንወስን ራሽ ማድረግ እንትን ማድረግ ምናምን ነገርም ፌር አይደለም፣ ትክክል አይደለም። የሆኑ አይነት በተለይ ዲስኮምፈርት ያለባቸውን ቦታዎች ማለፋችን በራሱ የሚጨምርልን የሆነ አድም ያደርግልን ቫሉ ያለ የሆነ ቦታ ላይ ስለወደድሽ ሁሉ ጊዜ የምትወጁ ላይ ብቻ የሚመችሽ ላይ ብቻ ኮንፈርት ያለበት ቦታ ላይ ብቻ ምንም የማይጎረብጥሽ ቦታ ላይ ብቻ ከሆነ መሆን የምትመርጪው ለራስሽ ደግሞ ሰው የሆነ ነገር ሲያደርግልሽ አንቺም ለራስሽ ደግሞ የሆነ ነገር ለማድረግ መሞከር መጣር የሆነ አይ በቃ ችግር የለም ቤት ምንም ስለማይሉኝ እንትን አይደለም፣ ፌር አይደለም። የሆነ የሚደረግልሽን ኢፈርት አንቺም አክኖሌጅ አድርገሽ አንቺም ደግሞ ለራስሽ መቆም መልመድን መቻል አለብሽ እንጂ ሁሌ ኮምፈርተብል የሆነውን ፓዝ ብቻ የምትመርጪ ከሆነ ወይም ደግሞ የሆነ ነገር ስለታየሽ አይ ልቀይር ምናምን ብለሽ ራሽ የምታረጊ ከሆነ ወደፊት አስተውለሽ ማትወሰኝ ከሆነ ግሮ ማድረግ አትችይም። ኦብቪየስሊ ሶ ከአጠቃላይ ከዩኒቨርሲቲ ጆርኒ ኢንቱ ምን ተማረች እንላለን? ምን እንበል? በእርግጥ ብዙ ነገር አንስተሻል፣ ግን የዩኒቨርሲቲውን ቆይታ እንውጣ ብዬ ነውና ወደኋላ ስታዩ በቃ ዩኒቨርሲቲ እንዳልሹ በጣም ብዙ ነገር ሼፕ አድርጓል። በእርግጥ ምን እንውሰድበት? እስልምና በተለየ መልኩ የወደኩበት ቦታ ድጋሚ እንደ አዲስ ቴካዌይ በተለይ ደግሞ ኢንተርምስ ኦፍ እንትን ይሄ ለመካደም መሞከር ሲባል የሆነ ነገር ኦቪየስ የሆነ ነገር ነው፣ የተለየ የሰራሁት ነገር ኮንትሪቢዩት ያደረኩት ነገር ምናምን ኖሮ ሳይሆን በቃ የሆኑ ቦታዎች ላይ ሆነሽ መገኘት እስልምና መካደም የሚቻልበት ትንሽ እያጠገብሽ ያለ ቀዳዳ ላይ ለመካደም መሞከር በቃ የኔ አይደንቲቲ ፓርት እኔ ዲፋይን የሚያደርገኝ ነገር የኔ በቃ ሴፍ የሆነው ፕሌስ እስልምና እንደሆነ በጣም በተለየ መልኩ ዲስከቨር ያደረኩት የተለየ የሆነ አታችመንት የተለየ ቫልዩ እንዲሰጥ ያደረገኝ የዩኒቨርሲቲ ጀርኒ ነው። ምንም ቦታ ብሄድ በቃ እስልምናዬ ላይ ግራውንድድ መሆን እንዳለብኝ ያስተማረኝ የዩኒቨርሲቲ ጆርኒ ነው። ፕላስ ስራዎች ላይ ግን ደግሞ የሆነ ነገር ለመስራት ሲሞከር የሆነ ለእስልምና መስራት ምናምን ሲባል ሜቢ ተርሚኖሎጂ ራሱ ልክ ላይሆን ይችላል። የሆኑ ዋጅባችን ነው ግዴታችን ነው እና ለራሳችን ነው የሚሆነው ሪተርን የሆነ የምንጨምረው ነገር ምናምን የለ ተመልሶ እኛው ጋር ነው የሚመጣው። እንደ ፐርሰናሊቲም ዴቨሎፕ ብታደርጊ ሀያትሽ ላይ የሚመጣው በረካ ምናምን ራሱ መልሶ ሀያትሽ ላይ ነው። በቃ ያንቺ እንትን ላይ ኢስላሚክ የሆነ ኢንቫይሮንመንትሽን እንደ ኢንቫይሮንመንት ራሱ የሰው ልጅ ኢስላሚክ የሆነውን የዲንን ኢንቫይሮንመንት በመረጠ ቁጥር ሀያቱ በጣም እየቀለለ ሞር እየተመቻቸ ይሄዳል። ለራሱ ይጨምራል። ማሻአላ። እሺ ከኢንተርኔት መረቃ እንትን መጨረሻ ግራጁዌት የምታደርጊበት ነገሮች ለየት ያሉ አጋጣሚዎች ካሉ እሱ እናንሳና ወደ ተመረቀሽ ያለው ኬሪየር ጋር እንግባኝ። ያው ግራጁዌሽን ላይ በጣም የተለየ ነገር ምናምን የለውም። እንደዚሁ እንትኑ ያሳስብሻል የት ነው እንትን ብለው ግራጁዌሽን ልዩ የሚያደርገው እንትን አሁን ሃይ ስኩል ስትሆኚ በቃ ስምንተኛ ክፍል ሚኒስትሪ ስትፈተኝ ቀጣይ ትመርጫለሽ ናቹራል፣ ሶሻል፣ ከዛ በቃ የሆነ ቦይ አለ የተዘጋጀልሽ። ከዛ ኋላ ማትሪክ ትፈተኛለሽ፣ ከዛ ግቢ ትመርጫለሽ። አትሊስት የሆኑ ዲፋይን የተደረጉ ነገሮች አሉና ልክ ግን እንትን ስትይ ግራጁዌት የምታደርጊበት ፖይንት ላይ አንቺ ነሽ በቃ ከዛ በኋላ በደንብ እንትን ይሰጥሻል።
ሲስተሙ እንደዛ ተደርጎ ስለተሰራ ማለት ነው። በተለይ የኛ ታይም ላይ ወይም ፐርሰናሊ የኔ ኤክስፒሪየንስ ላይ የተለዩ በጣም ስኪልድ የሆኑ ሰዎች በተሻለ መልኩ ሃይ ስኩል ላይ ምናምን ራስሽን ኤክስፕሎር ማድረግ ቢጀመር የተለያዩ ስኪሎች የተለያየ ቦታ ላይ ኢንጌጅመንት ማድረግ ቢጀመር ሪከመንድ አደርጋለሁ። አሁን ከኔ ጀርኒ የተሻለ ጀርኒ ያላቸው ምላቸው ኢንጌጅመንትሽን እርሊ ማድረግ በተለይ ኢስላሚክ ኢንቫይሮንመንቶች ላይ የተለያየ ቦታ አካዳሚካሊም ኤክስትራ ካሪኩላር የሆኑ ነገሮች ላይ እንትን ማድረግ። ጎበዝ ተማሪ ስትሆኝ አይ ቲንክ እንደውም በሆነ ልክ የሚጎለው እሱ ነው። ትምህርት ላይ ብቻ ፎከስ ስለምታደረጊ የሰክሰስ ዴፊኒሽን ትምህርት ስለሆነ ሊሚት አድርጎሽ የሆነ ቦክስ ውስጥ ትቀሪያለሽ እና ሜቢ እንደውም ግቢ ላይም ካምፓስ ጀርኒ ላይም ሙሉ ለሙሉ ትምህርት ላይ ብቻ ፎከስ አድርጌ ቢሆን ኖሮ አይ ዶንት ቲንክ ሳቲስፋይንግ የሆነ አውትካም እንደሚኖረው። ምክንያቱም ወደ ላይፍ ስትመጪ ዌል ራውንድድ የሆነ ከሁሉም ዳይሬክሽን ከሁሉም እንትን ኤክስፒሪየንስ ያለሽ ሰው ልትሆኝ ይገባል። ሁሉም ላይ ላይፍን ነው ፌስ የምታረጊ ከወጣሽ በኋላ በቃ በዲንሽም ራስሽ ቤትም ደግሞ ትለቀቂያለሽ። ማንም ኮንትሮል አያደርግሽም። ራስሽ ዲሳይድ ማድረግ ትጀምሪያለሽ። የቾይስ ቦታ እንትን ይመጣል ማለት ነው። ከሃይ ስኩል ትንሽ ግቢ ለቀቅ ይላል። ልክ ግን ግራጁዌት አድርገሽ መውጣት ማለት ወደ ኬሪየር ፓዝ መግባት ማለት ደግሞ የሆነ እንትን ውስጥ ይከፈታል። ግን እንደዛ ባይሆን ፕሪፈር አደርጋለሁ። የትምህርት ሲስተሙ ላይ ራሱ ያለኝ ኩዌስችን እንትን ከሚሆን እዛ የሆነ ዩኒቨርሲቲ ድረስ ምናምን ከሄድሽ በኋላ ከሚሆን ሰዎች ተማሪዎች በተለይ ጎበዝ ተማሪዎች ሲሆኑ የሆነ ሀምና ገሙ እንትን ሲሆን ብቻ ይሆናል። አካዳሚው ብቻ ሲሆን ፌር አይሆንም እና አካዳሚካሊ ራሱ ኢቨን ሰክሲድ ማድረግ ለሚፈልግ ሰው በጣም ትልቅ ህልሙ ፒኤችዲውን ይዞ በአካዳሚካሊ ነው ሰርቭ ማድረግ የሚፈልገው ለሚል ሰው እንትን ዌል ራውንድድ የሆነ ቪው ኦፍ ላይፍ ግን ሊኖረው ይገባዋል። ከሁሉም ዳይሬክሽን ማየት ይገባዋል። ካለበለዚያ እንትን ያለሽ ይሄ መቀጠላችን ሁሉንም ነገር ላይፍ ላይ ያሉ ነገሮችን ባላንስ አድርገሽ መሄድ ካልቻልሽ አካዳሚ ብቻ ነው ላይፍ ላይ ያለው ካልሽ የሆነ ትምህርቱ ላይ ራሱ ሳብጀክት ማተርሽን ብቻ ከሆነ የምታጠኙ የሆነ ቦታ ላይ ሊሚት የምታረጊ ከሆነ ከሪኩለም የሚባለው ነገር ሊሚትድ ነው። የሆነ ዳይሬክሽን ላይ ነው የምትይው። በቃ ትምህርት የሚባለው ሲስተምም ሊሚትድ ነው። ሊሚትድ የሆነ ነገር ነው የሚሰጥሽ። በኬሪየርሽም ለመስፋት ለማደግ ምናምን ነገር ይቸግርሻል። ልቀጥል ብትይ ራሱ ትቸገሪያለሽ። ትምህርት ህልምሽ ሆኖ ከላይፍ ጋር ከስራ ጋር አሁን ፒኤችዲ ምናምን ሰው የሚሰራው ማስተርስ ምናምን ነገር ሬር ኬዞች ካለን ከስራ ጋር ከእንትን ጋር ፒኤችዲ ሲሆን ከትዳር ጋር ከልጆች ጋር ምናምን እየሆነ ከብዙ ሶሻል ሪስፖንሲቢሊቲዎችሽ ይጨምራሉ። ኢቨን ላ በቀላሉ እንትን ማለት ትጀምሪያለሽ። የወለደ መዘየር ለቅሶ መድረስ ምናምን ሁላ ትጀምሪያለሽ እና ከዛ ጋር ላይፍ ፓርት ኦፍ ላይፍ ነው እንትን ሚስም ይደረግ አይደለም እና ከላይፍ ጋር ኢንተግሬት ማድረግ መለመድ መቻል አለበት እና ከግቢ ስወጣ ኦኬ አሁን እንትን ነው አዲስ የሆነ መወሰን ያለብኝ ዳይሬክሽን ነው ምናምን የሚል የሆነ ያክል ጥያቄ የነበረበት መሀል ላይ የኢንጂነሪንጉም ጥያቄ ነበር አይደለ? ልቀጥል ኢንጂነሪንግ ወይስ አልቀጥል? ከዛ ኋላ ደግሞ በጣም ኢንዲፔንደንት መሆን ላይ ኢንዲፔንደንት ሲባል በቃ በሁሉም ነገር ኢንዲፔንደንት መሆን ነው እንትን የምፈልገው። የሆነ ከዚህ በኋላ አስተምረው እንትን ብለውኛል፣ አድርሰውኛል። ተመርቄ ያረቢያለሁ ተመርቄ እንደጨረሱ የታክሲ ብሩላ ራሱ መጠየቅ አልፈልግም። አሁን ከሰሙት እንደሚሆን አልፈልግም። ውስጤ እንደዛ ነበረ። እንትን ልክ በቃ ተመርቄ ስጨርስ በቃ ወዲያው የሆነ ስራ ላይ መግባት አለብኝ። ኢንዲፔንደንት መሆን መቻል አለብኝ። መማር ከሆነም ያው ራሴን ፈንድ አድርጌ ነው መማር ያለብኝ ምናምን ነገር የሚሉ ሀሳቦች ነበሩና የትኛው ይቀድማል፣ የትኛው ወዴት ልሂድ፣ ወዴት ልምጣ ምናምን የሚሉ ጥያቄዎች ናቸው። እሺ ከዛ እንግዲህ ከዩኒቨርሲቲ ከወጣሽ በኋላ መጀመሪያ ምን ስራ ላይ ነበር እንትን ያልሽ የገባሽ? በዛው በኢንጂነሪንጉ ቀጠልሽ ወይስ? እንትን ምን ሀፕን አደረገ ቀይራለው ምናምን ትያለሽ እንጂ ሪል ላይፍ እናንተን ይለያያል። ቤዚካሊ እንትን ሆነ በቃ ውስጤ ላይ ይሄ ኢንዲፔንደንት መሆን ፈልጋለሁ፣ የራሴን ስራ ፈልጋለሁ ምናምን ነገር እያልኩኝ አጋጣሚ ፋይናል ኤግዛም የመጨረሻ ጂሲ እያለን አይ ቲንክ እንትን ነበረ መሰለኝ ኮሮና ታይም ነበረ ነገርና ልንመረቅ አካባቢ እንትን መጣ። ዩኒሊቨር እዛው በዲፓርትመንት ማለት ነው አወጣ የስራ ማስታወቂያ ምናምን ነገር አወጣና እንትን አለ
አመጡት ወረቀቱን። ፋይናል ኤግዛም እየተፈተን ነው ገና አልተመረቅንም ብላ ፋይናል ኤግዛም እየተፈተን እዛ ላይ እንብላ ምናምን ነገር ሲሉ መቆያ ይሆናል ምናምን ነገር እስኪ ምናምን ነገር እያልኩኝም ብቻ እንትን አልኩ ተመዘገብኩኝ እና ከዛ ግራጁዌሽን ሰሞን ላይ እንደውም በጣም በሩጫ ምናምን ነገር ሆነን የግራጁዌሽን ሩጫ ላይ ሆነን ኮሮና ኮቪድ ነበረ። እንደውም ግራጁዌሽን ላይ ማሚ ኮቪድ ይዟት ታማ ነበር። በጣም አስጨናቂ ነበር። የዲፌንስ ቀን ላይ ምናምን ነገር አልወጣሽም ምናምን ነገር እያለች አላወቅኩም ነበር እንደዛ መሆኑ እየጠየቅ እንደዛ አይነት እንትን ውስጥ በነበረበት መሀል ብቻ እንዴት እንደሆነ አላውቅም ተፈተንኩኝ። የሆነ ሰዓት ላይ ሄጂ 6 ኪሎ ስፈተን ምናምን ነገር አስታውሳለሁ። እና እንትን አለ አልሐምዱሊላህ ማሚ አፊያ ሆነች። ሄልዝ ፕሮፌሽናልም ስለሆነች ቤት ውስጥ ነበረ ራሷን ትሪት ያደረገችው ምናምን ነገር እና እንትን አለ ተደወለልኝ እና እንደዚህ እንትን ስራ አፕላይ አድርገሽ ነበረ ኢንተርቪው ምናምን ደብረ ዘይት ነገር ተባልኩኝ። ሄድኩኝ። ብዙ እንትን አላልኩም። የተለያዩ መሀል ላይ ከጀማ ኢንጌጅመንቶች ውጭ ደግሞ የሊደርሺፕ ትሬኒንጎች፣ ይሄ ኬሪየር ዴቨሎፕመንት ትሬኒንጎች ምናምን ግን ኢንቴንሲቭሊ ስወስድ ነበረ። በራሴ የተለያየ ዳይሬክሽን ላይ ኤክስፕሎር እያደረግኩኝ ስወስድ ነበረ እና ከዛ እነዛ ነገሮች ሬዲ አድርገውኛል ለስራ ፈተና ምናምን ነገር ራሴን ኢኩፕ እያደረግኩኝ እንትን እያልኩኝ ነበር፣ ሬዲ እየሆንኩኝ ነበር። እና እዛ ላይ ኢንተርቪው ላይም ሰምሃው ብዙ እንትን የሆኑ በዛ ሰዓት ያልተለመዱ ዩኒክ ትሬኒንጎች ስለነበሩ ብዙ አልቸገረኝም ነበረ መሰለኝ። እና እዛ ላይ ተሳክቷል፣ ኢንተርቪው ተቀብለንሻል፣ እንትን ደብረ ዘይት ነው ስራው ትበጫለሽ ነው እና ለካ ስራው ደብረ ዘይት ነው። በጣም እንትን አለ። ከዛ ግን በቃ ስራ ማግኘት የሚባለው ነገር ምናምን በሆነ ልክ ኮንሰርን ስለሚያደርግሽ ካልኩሌት አላደረኩም። እንደውም ትንሽ እንትን ስል ነበረ ኮቪድ ላይ ብሬኳ ታይም ላይ ጭራሽ አይ እኔ እንትን አልቀጠርም ምናምን እያልኩኝ ትንሽ ስፎክር ምናምን ነገር ምናምን ነበረ። ግን ሀፕን ሲያደርግ ሪያሊቲው ላይ የሆነ አይነት ኮንሰርን ባክግራውንድ ላይ ስለሚለው አገኝ ይሆን በአንድ ጊዜ እንትን ሊሆን ምናምን ነገር የሚለውን ከዛ ላ እስኪ ሊያው ምናምን ነገር አልኩኝና እንደ ቀልድ እንትን አልኩኝ። እዛ ግን እዚህ እየኖርሽ ነው ደብረ ዘይት ሆነሽ ነው የምትሰሪው ምናምን ነገር አሉ። እንትን ነች። ከዛ ኦኬ ምናምን ነገር አልኩኝ። ሊያው እንዲ ያልኳቸው ቤት ሱብሃንአላህ እኔ ቤትኛ ጋር በጣም የሆነ ቾይስ ከወሰንሽ ኔጌቲቭ ነገር ካዩበት ኮንሰልት ያደርጉሻል። በተለይ ደግሞ አደልት ኤጅ ላይ ከሆንሽ በኋላ በጣም ያላቸው የተርቢያ ኳሊቲ በደንብ አደልት እንድትሆኚ ዲሲዥን ሜኪንግ ላይ ላይፍ ቾይስ ላይ ምናምን ነገር በቃ ራስሽን ችለሽ እንድትወሰኚ ያደርጉሻል። ከዛ ያማክሩሻል በደንብ። ከዛ ግን በቃ አንኮንዲሽናል የሆነ ሰፖርት ነው የሚሰጥሽ። ከዛ ስወሰን እስኪ እንዴት ነው ምናምን ነገር ጥሩ ድርጅት ነው እንትን የሚለው ዛሬ ሞክሪውና ማክሲመም ካልተመቸሽ ትመለሻለሽ የሚሆነው ምናምን ነገር ተባልኩኝ። እዛ ሞቲቬት አደረገኝ። አላህ ይርሐማት አያቴ ነበረች። በጣም ወዳት፣ በጣም ዲሲፕሊን የሆነች ሴት፣ በጣም ጥንቅቅ ያለች ሴት ነች አያቴ። እሷ ራሱ ሌላ ሮል ሞዴል ነች እና ሲነገራት እንደው በጣም በቃ ከሬጅ የሰጠችኝ እሷ ነበረች። በዛ ላይ ሂጂ ሰው ስንት ነገር እንትን ይላል ምንም ዶርም አድሬ ምናምን ነገር አለቅም ነበር ባይሰው በግቢ ጀርኒ እና ከዛ በቃ እንትን ሞክሪ እንትን በይ ከዛ አላህ ያውቃል እንትን ትያለሽ። እንደው ጎበዝ መሆን አለበት የሰው ልጅ ጠንካራ መሆን አለበት ምናምን ነገር አለች እና እንደ ኮንሰልታንት ምናምን ነገር ቆረጠልኝ። ሄጄ ኤክስፕሎር አደረግኩት። ሰምሃው ግን እንትን ነበር ትንሽዬ በጣም ብሪፍ የሆነች አጭር ታይም ነው በጣም የቆየሁት። ኤክስፔክት እንዳረኩት ቻሌንጂንግ ምናምን ነገር ኢንቫይሮንመንት ሆኖ ሳይሆን ኢንተርምስ ኦፍ ቫሊዩ ግን ሳስበው ምንድን ነው የሚጨምርልኝ ከብዙ ኮኔክሽኖች ያደርጋል ከብዙ እንትን አንጻር ይሄ ኢን ዘ ሎንግ ራን ፕሮሚሲንግ የሆነ ፊውቸር የለውም እና በጣም አንድ እንትን እንደዚህ አይነት ቦታዎች ላይ ምናምን ስትሆኝ ነገ ምንድን ነው የሚያመጣልኝ ምናምን የሚለው እንትን ማለት እዛ በጣም ከቆየሁኝ እንትን ልን ነው ይሄ ስራው ጥሩ ፔድ ከሚባሉ ከዛ ኋላ በሜካኒካል ኢንጂነሪንግ ላይ ደግሞ ጥሩ እንትን ፓዝ ፕሮሚሲንግ የሆነ አይነት ታይፕ ስራ ነው እና ግን አዳፕት ካደረግኩት ኮንፈርት ዞን ይሆናል። ምክንያቱም የፈለገ ትሬኒንግ ብትወስድ የፈለገ ሰፖርቲቭ ኢንቫይሮንመንት ምናምን ቢኖርሽ የሆነ ኢንዲፔንደንት የመሆን ኮንሰፕት ላይ የሆነ አይነት ኢንሴኪሪቲ ይኖራል። ከዛ ሳ ባላገኝ ሳ ሰክሲድ ባላገኝ ለረግሳ በተለይ ኮንፈርት ዞን ከገባሽ በኋላ ከዛ ላ አይ ይሄ ነገር እንትን ከዛ ቤት ሳወራቸው
ግን ያው አንዴ እንትን ካልሽ አይቀር የሆነ ያክል ኤክስቴንድ አድርገሽ ልምድ ቢጻፍልሽም እንትን ብትይም ብታዩ ምናምን ነገር ሲሆን አይ ኮንፈርት ዞን ይሆናል ምናምን ስላቸው ናይ በቃ ቤትሽ ነው እንደተመቸሽ ምናምን ነገር ተባልኩኝ። ተመለስኩኝና እንትን አደረኩት ማለት ነው። እሱን ድሮፕ አደረኩት። ከዛ በኋላ ሜካኒካል ኢንጂነሪንግ ላይ እንደ ኬሪየር በደንብ ቁጭ ብዬ ረመዳን ነበረ ወሩን ሙሉ። ከዛ በኋላ በደንብ ነው ያሰብኩት ፕላን ያደረኩት የትኛው ዳይሬክሽን ላይ ብሄድ ይሻላል ምናምን ነገር ብዬ ረመዳን ስለነበረ ሙሉ እንትን እሷን ታይም ብሬክ ወስጄ አስቤበት ነበር የተመለስኩት። አልሐምዱሊላህ ጥሩ ኤክስፒሪየንስ ነበረ። እንደ ኤክስፒሪየንስ ግን ትክክለኛ ዲሲዥን ነበረ ደግሞ ብዬ አስባለሁ ድሮፕ አድርጌ መመለስ። ምን ያህል ጊዜ ቆየሽ እዛ ደብረ ዘይት ብቻሽን አይደል? አዎ ብቻዬን በጣም አጭር ጊዜ ነው የቆየሁት። ኦልሞስት 3 ወር ራሱ አይሞላም ነበር የነበረው። እንትን ነው ብቻሽን ዛት ማች እንትን ነገር አይደለም ይሄ ከባድ ቻሌንጂንግ ምናምን የሚባል ነገር የለውም። በቃ እንትን ግን የራሱ የስራው ኔቸር ብዙ እንትን አልነበረም። ይሄ ቻሌንጁ ምናምን ነገር ሳይሆን የመለሰኝ በቃ አፒሊንግ ሲታይ ጀነራሊ አሁን ፋይናንሻሊ እንደ ኬሪየር ምናምን ስታስቢ ፕሮሚሲንግ የሆነ ፊውቸር ነው ኮመን የሆነ ስራ ላይ ምናምን ነገር ለሚያስብ ሰው። ግን እንትን ራሴ ማየት እንትን አልቻልኩም እዛ ቦታ ላይ። በተለይ ደግሞ በጣም እንትን አደረገኝ ከቶፍ አደረገኝ ከሰዎች ከሶሻል ኢንጌጅመንቶች ከኤኒ ታይፕ ኦፍ ያሉ ደርሶች የጀማ ኢንጌጅመንቶች ምናምን ነገር ግን ከቶፍ ትሆኛለሽ። በቃ እሱን ስታንድ ማድረግ አልቻልኩም። እነዛ እንትኖች እዛ ፊውቸር ላይ የሆነ አላቅም እንትን ፋይናንሻሊ ምናምን ነገር ካልኩሌት አድርጌያለሁ። እንትን ደሞዙ አፒሊንግ ትልቅ ደሞዝ ምናምን ልክ ስገቢ ሳይሆን ላይክ ትንሽ ብትቀጢ ሚኖርሽ እንትን ከዛ ላ እና እንትን ነው ማለት ይሄን ይወርዝ አይደለም ምናምን ነገር በቃ የሆነ ያክል አድርገሽ ራሱ ሰው እንደዛ አድርጎ ካልኩሌት ስለማያደርግ ይመስለኛል እሺ በቃ እንደምንም ታግሼ 1 አመት ሰራሁኝ። 1 አመት ብሰራ እንደዚህ ያክል ተከፍሎኝ ሴቭ ባረክ እንደዚህ ያክል ከዛ እንትን ብዬ ከዛ ላይክ ሪያሊቲው ላይ ስታዩ በቃ እንትን አለብኝ በጣም ቫልዩ አነሰብኝና ከሚያስከፍልሽ እንትን አንጻር ማለት ነው። which is በቃ ከፋሚሊ የመራቅን ወርዝ ያደርጋል ወይ ካሉ ኢንጌጅመንቶች መራቅን ወርዝ ያደርጋል ወይ ከደርሶች የመራቅን ወርዝ ያደርጋል ወይ ኢንተርምስ ኦፍ ቫልዩ ሜጀር ስታደርጊው ፕላስ ደግሞ ሜካኒካል ኢንጂነሪንግ ላይ ራሱ መቀጠል እፈልጋለሁ ወይ የሚለው ራሱ የቻለ ጥያቄ ነበረ። እዚህ መተሽ ከብሬኩ በኋላ ከ1 ወር ብሬክ ከረመዳን ብሬካ ከሱ በኋላ ወዴት አመራሽ? አይ ቲንክ እንትን የኤምኤስ ሊግ አሰር ቀጥሏል ኬሪየሬ ላይ ምናምን ነገር ብዬሽ ነበረ። የሆነ ፕሮግራም ነበረች እና እዛ ፕሮግራም ላይ ከእንትኖች ጋር ከወንድሞች እህቶች ምናምን ነገር ነበሩና እንትን ላይ በካ ላይ እየሰሩ ነበረ። እንትን እያለ እንደዚህ አይነት ኤንጂ አለ። ከዛ በቃ ሶሻል ሰርቪስ የኔ ዳይሬክሽን እንደሆነ እንትን እያልኩት ነበረ። ኤንጂዎች ማለት ሰርቭ የምታደርጊበት ቦታ ነው። እንትኖች በቃ የኸይር ስራዎችም ቤዚካሊ የሚሰራበት በተለያየ አይነት ቅርጽ እንደየ ሁኔታው የተለያዩ ፕሮጀክቶችን ነው የምትሰሪው እና እንትን ማድረግ እንፈልጋለን እዚህ ላይ እየሰራን ነው። እዛ ጆይን ብታረጊን ደስ ይለናል ምናምን ነገር አብረን ይህን ነገር እንዴት ነው ምናምን ነገር የሚለው ኦፈር መጣ። ከዛ በቃ ላይክ እንትን ስለሆነ መሰለኝ እንደ ደሞዝ ምናምን ነገር ሳይሆን ድርጅቱን አየሁት፣ የሚሰራቸውን ፕሮጀክቶች አየሁኝ ምናምን ነገር ሄድኩኝና ከዛ ላ ፊውቸር ላይ እንደዚህ እናስባለን እንደዚህ ይሆናል የሚለውን አሰብኩኝና በቃ ይሄ የኔ ቦታ ነው የሚለው ነው እንጂ አጠቃላይ ብዙ የበቀጠር ምናምን ነገርም እንትን ሴታፕ እንትን አላልኩም ነበር። ግን ቫልዩ ይበልጥ ነበር እንትኑ ይሄኛው ቦታ ኮሚኒቲ ሰርቪስ ላይ መስራቱ። ኦኬ ምናምን ነገር አልኩኝ፣ ተስማማን እንትናልም ማለት ነው። ጆይን አደረግኩኝና አሁን ኦፊሻሊ ፎርማሊ የስራ ኤሪያዬ እሱ ሆነ።
ከዛ ማስተርስም የቀጠልኩት በቃ እዛው እየሰራሁ እንዳለ ትንሽ እንደሰራሁኝ አዲስ አበባ ዩኒቨርሲቲ እንትን አወጣና ማስተርስ ኮል አወጣና ማስተርስ መቀጠል እፈልጋለሁ። 1 ዓመት ነው ያረፍኩት ከእንትን ካልኩኝ በኋላ ሳልማር ማለት ነው። ግራጁዌት ካደረኩት ከ1 ዓመት በኋላ ማስተርስ ኮል ሲወጣ እንትን ነበረ ፊሜል ስኮላርሺፕ ኦፖርቹኒቲ ያወጣል በየአመቱ እና ኦኬ ይሄ ነገር ጥሩ ይመስለኛል። ያለሁበት ኤሪያ ላይ ደግሞ ፕሮጀክቶች ላይ ራሴን ሳየው ስራ ቦታ ላይ ምናምን ነገር ይሄ ለሊደርሺፕ ማኔጅ ማድረግ ይሄ ፋሲሊቴት ማድረግ ፕሮጀክቶችን የእንትኖች አሁን ኤምኤስ ላይ የሚሰሩ ፕሮጀክቶችንም ጨምሮ ጀማ ላይ የሚሰሩ ፕሮጀክቶችንም ጨምሮ ምናምን እንደ ዳይሬክሽን እያየሁት ነበር ያለ እና ጥሩ እዛ ላይ ፖቴንሻል አለኝ እዛ ላይ እንትን ባደርግ ጥሩ ኤክሴል ማድረግ እችላለሁ ከሚለው ጋር ካለኝ ኬሪየርም ጋር ደግሞ ፕሮጀክቶችን ስለሆነ የምንሰራው እንደ ድርጅት ፕሮጀክት ማኔጅመንት ብማር ፕሮፌሽናሊ በደንብ እንትን ያደርገኛል አፕሊፍት ያደርገኛል ብዬ ስላሰብኩኝ ጆይን አደረግኩኝ እና እዛው አዲስ አበባ ዩኒቨርሲቲ ቀጠልኩኝ ማለት ነው ማስተርሴን። እንትን ያለ ሲምፕል የሆነ ከስራ ጋር ነበር የተማርኩት ቀለል ያለ ጀርኒ ነበር። ምን ያህል ኢፌክት አደረገው ማለት አሁን ያልሽ ነበር ሊደርሺፕ ላይ ምናምን ኳሊቲዎች ነበሩሽ ደን ከተማርሽ በኋላ እንዴት አየሽ? ምን ያህል ለውጥ አለ? አይ ቲንክ ያው እንትን ነው ቴክኒካል ነገር ስለሆነ ኔቸሩ ኮርሱ ፕሮጀክት ማኔጅመንት በራሱ ኮርሱ ቴክኒካል ነገር ነው። በጣም ወደው ግን የነበረው ከትምህርቱ ከስራ ጋር ስለሆነ የምማረው በጣም ኤክስቴንድድ የሆነ ታይም ምናምን ነገር እንትን ብዬው አልነበረም የነበረው። በራሴ ከክላሱ የበለጠ በራሴ ዲስከቨር ማድረጋቸው እንትን ምላቸው ማነባቸው ኦንላይን ማያቸው ነገሮች ምናምን እንትን ይላሉ። ግን ቴክኒካል ነገር ላይ ፕሮፌሽናሊ አዲስ ስታደርጊ የሆነ ኤኒ ስራሽ ላይ የሆነ ያክል በቃ የሚያሳድግልሽ ነገር አለ የሆኑ የሚጨምርልሽ ኢንሳይቶች ነበሩ። በጣም ወደው ግን አርቲክሎችን ሪቪው ማድረግ የሪሰርች ኤሪያ አዲስ ሪሰርቾችን ክሪቲክ ማድረግ ምናምን አሳይመንት ይሰጥ ነበረ ሁሉ ጊዜ። ማስተርስ ስትሆኚ ሪሰርች ስለምትሰሪ ሪሰርች ላይ ክሪቲክ ማድረግ ምናምን አሳይመንት ይሰጥሽ ነበርና ሪሰርቾችን ክሪቲክ ማድረግ ማንበብ ነገር እንትን ወድ ነበረ። እንደውም ብዙ ኮመን አይደለም መሰለኝ ሪሰርች ማንበብ ምናምን ሰው ይሰለቻልና እሱን እንጆይ ያደርግ ነበረ። ምን ታሰበ ሪሰርች ላይ እንደውም ኢሹዎች ላይ እንደ ሙስሊም ሶሳይቲም ራሱ የሚጎለን ምናምን ብዬ የማስበው ኦን ግራውንድ ምንድን ነው ያሉብን ኢሹዎች ምናምን ብሎ ሪሰርች በደንብ የማድረግ ልምድ የለንም አይደለ? እና ዌስተርን ወርልድ አንድ ያለው ኳሊቲ በደንብ ሪሰርች ያደርጋል። የእስልምናችንም ቫሊዩ ነው አክቹዋሊ ኢስቲሃድ ይደረጋል እኮ አይደለ? ኤክስፕሎር በጣም አድራጊ ነበሩ። ተፈኩር ምናምን ነገር የእስልምና አንድ ቫሊዩ ነው እና ምድርም ማየት መመልከት ማስተንተን ነው። ግራውንድ ላይ ያሉ እንትኖችን ሪሰርቾችን ማየት ምናምን ነገር በጣም ኢንጆይ ያደርግ ነበረ። ከማስተርስ ጀርኒ ሪሰርቾችን ከትምህርቱ በጣም ወደው እሱም ፓርት ነበር። ሪሰርች እና አርቲክል ክሪቲክ ማድረግ በጣም ወድ ነበር። እሺ ያው ቢሳይድ ዳት ደግሞ ኢንቱ በጣም አንባቢ ናት የሚል ወሬ ሰማሁ ሳይሆን እኔም አውቃለሁ። እና ከመጽሐፍ ጋር ያለሽ አላቃ እንዴት ነው ከማንበቡ ጋር? እና በጣም ይሄንን ከመጀምሮ እንደዚህ አይነት ባህል እንዳዳበርሽ እናንሳ። ምናነሳበት ምክንያት አለ ምናነሳበት ምክንያት ስላለ አንባቢ የሚለው እንኳን እንትን ያው አንባቢዎች እንዳይቀየው እንዳይታዘቡ መቼ ነው የሆንሽው ምናምን እንዳይሉኝ ብዙ እንትን የእውነት ብዙ ክራይቴሪያ ያለው አንባቢ ለመባል እዛ ገና አንባቢ አልሆንኩም፣ ግን እንትን ኢንጆይ ያደርጋለሁ መጽሐፎችን ለማንበብ እሞክራለሁ በሚለው እንያዘው እና መጽሐፍ ማንበብ እንትነች ማሚነች ያስተምረች ልጅ እያለሁ ጀምሮ ልጅ እያለን የልጆች ዓለም ምናምን ነገር የምታውቂያቸው ተረት መጽሐፎች ምናምን ትሰጠኝ ነበረ ክረምት ላይ። ከዛ ትንሽ ደግሞ ከፍ ስል የሆኑ ፊክሽኖች ምናምን ነገር ይህንትን አይ ቲንክ በቃ የስለላ ምናምን ነገር እንደዛ አይነት ታይፕ የነበረው ነበር እና እንደዛ አይነት ታይፕ ምናምን ትሰጠኝ ነበር እና እንትንል ነበረ። በቃ ይሄ ኤክስፖዠሩ ለንባብ እንዳይከብደኝ ያደረገኝ እሱ ነው። አስል ላይ ድሮ እሷም ወጣት እያለች ታነብ ነበርና የመጀመሪያ ልጅ ስለሆንኩኝ እንትን ይሰጠኝ ነበር። እንደውም ፒያሳ ላይ ቅዳሜ አያቴ ጋር ስንሄድ መጽሐፍ የሚሸጡ እንትኖች አሁን እንደዚህ ሳይቀየር በፊት ታክሲ ተራው ላይ ነበሩና ይገዛልኝ ነበረ። እንደውም ከስኩን ፊክሽን ምናምን ነገር እንትን ስለማለቅ ሳልጨርስ ማድረግ ይከብደኛልና
አታጠናም ተብሎ እንትን በጋ ላይ የሆነ ሰዓት ታግጄ ምናምን ነገር ነበረ እንትን እያለ ማለት ነው ልጅ እያለሁኝ የነበረበት ታይም ላይ ግን በጣም ሰፊ ዳይሬክሽን ምናምን ሳይሆን ፈን የሆኑ መጽሐፎች አሉ። በጣም ደግሞ ቶትሽን የተለያየ ታይፕ ስለሆነ መጽሐፍ ራሱ አለሙ ብዙ አይነት ነገሮችን ትሚል ስለሆነ ከዛ ግቢ ላይ ደግሞ ኢስላሚክ ቡኮችን ከዛ ላ ጎን ለጎን ፐርሰናል ዴቨሎፕመንት ቡኮችንም ምናምን ጨምሮ እንትን እዚህም እዛ ምናምን ነገር ለማንበብ እንትን አላለኝም፣ ብዙ አልከበደኝም። ይሄ አድገሽ ደግሞ የምታነቢያቸው ትልቅ ስትሆኚ ለኖሌጅ ምናምን የምታነቢያቸው መጽሐፎች ሲሆኑ በፊት የነበረኝ ባክግራውንድ ስለነበረ በጣም ኢንፍሉዌንሱ ቀላል አልነበረም። የዛኔ ማሚ የምትሰጠኝ መጽሐፎች የሆነ ቀሎሽ ማንበብ መቻል ምናምን ነገር የሚለዋላ ስኪሉ ፓርት ማንበቡ ዴቨሎፕ እንዳረጋ አድርጎኛል። ከዛ በኋላ እንትን አለ ምንትን ላይ በቃ ከለመድኩኝ በኋላ ግን ግቢ ምናምን መንገድ ሲሄድ ምናምን ነገር በተለይ በጣም የማነበው መንገድ ምናምን ሲሄድ ነው እና መንገድ አይሰለቻትም፣ ብዙ ትጓዛለች። ቢሮዋችን ትንሽ ራቅ ይላል ከቤት እና እንዴት ትሄጃለሽ ምናምን ነገር ያውላ ሲባል አብዛኛው ሰዓት እንደውም ከሆነ ታይም በኋላ በጣም ቢዚ ስለሆንኩኝ ቁጭ ብዬ ረጅም ሰዓት እሱን ብቻ ለማንበብ ምናምን ነገር እንትንም ብቻ አንብቤ የሆነ መጽሐፉን ብቻ ይዤ ጭርስ ስለማድረግ ምናምን ነገር ታይት እየሆነ ሲመጣ መንገድ ላይ ግን አትሊስት አነባለሁ እና ብዙ መጽሐፍ መንገድ ላይ ነው የጨረስኩት መሰለኝ ስመላለስ ምናምን ነገር እና እንትን የሚያደርግሽ ነገር አለ። ገና ነው ገና ነው ይሁን ምን አሁን ጀነርሽ ወዴት ይሄዳል? እንትን የመጽሐፍ ምን አይነት መጽሐፍ በጣም ኢንስፓየር ያደርግሽ? ወይም ይሄ ስቶሪ ታይፕ መጽሐፎችን በጣም ወዳለው ሰዎች የራሳቸውን እንትና ስቶሪዎችን ወዳለው። አሁን ኢስላሚክ እንትኖችን ዳይሬክሽን ኢስላሚክ ሰውቶችንም ኤክስፕሎር ለማድረግ እየሞከርኩኝ ነው አሁን ላይ። ወደዛ በሆነ ልክ ኢስላሚክ ቶት ኢስላሚክ ሂስትሪ ምናምን ነገር ነሰሰሪ ነው ግዴታም ጭምር ነው ብዬ አስባለሁኝ። ግን እንደ ኢንጆይ ግን ማድረገው በጣም ፐርሰናሊ ይሄ ባዮግራፊዎች ባዮግራፊ ታይፕ ምናምን ነገር እንትን ይለኛል በጣም ሪሌት ፐርሰናሊ ከራሴ ጋር ሪሌት ለማድረግ እዛ ውስጥ ራሴን ለማየት ምናምን ዊክነሴን እንትኔን ስትሬንግዜን ምናምን ነገር በቃ እንትኖቼን ኢንጆይ ማድረጋቸውን ነገሮች እንትን ድል ኤክስፕሎር እንዳደረግ በጣም ያግዙኛል። የሰዎች ስቶሪ ያው ብዙ ነገር ከሰዎች ስቶሪ መማር ይቻላል። ፌቨራይት ይኖርሽ በጣም የቀየረሽ መጽሐፍ? ብዙ ናቸው። እኔ እንጃ ከተለያየ ታይፕ መምረጥ በጣም ይከብዳል። እንጃ ግዴታ መመለሳል በጣም ብዙ ስለሆነ ከተለያየ ታይፕ ማለት የተለያየ ታይፕ መጽሐፍ ላይ የተለያየ ኤክስፒሪየንስ አንዱ ብቻ ለብቻው ስታንድ ያደርጋል። ከባድ ያው ይሄን ያነሳውበት እንግዲህ አሁን አንቺና ሌሎች ወንድምና እህቶች ኤምኤስ ሊግ ላይ ቡክ ሪቪው ስለምታደርጉ ነው። አይዲያው እንዴት መጣ በሚል እንጀምር። ምክንያቱም ቡክ ሪቪው ከዚህ በፊት በአንድ ሰው ነበር ቅኝት የሚደረገው መጽሐፍቱ። ከዛ ደግሞ አሁን በተለየ መልክ መጥቷል ይመስለኛል። አሁን ያለውም ተቀባይነት በጣም ደስ እያለ የመጣ ይመስለኛል እና አይዲያውን ሼር ብታደርጊ እንዴት እንትን ሀሳቡ እንደመጣ የሚለው። አይ ቲንክ እንትን እንላለን ኖርማሊ የቡክ ሪቪው ካልቸሮች እንትን ላይ ነው እንጂ ያው በሚዲያ ሌቭል ኤምኤስ ሊግ በጣም ሆነስትሊ በጣም የሚበረታታ ፕሮጀክት ነው። ትልቅ ስራ ነው እየሰራ ያለው እና ወጣቱ እኔ እንጃ ማንበብ ቾይስ አይደለም። ማንበብ የሚባለው ነገር ቾይስ አይደለም። በስትክክል በቃ አንባቢ እስክንሆን ድረስ አንባቢ ሌቭል ላይ እስክንደርስ ድረስ ማንበብ መቻል አለብን። ገና አንባቢ ለመባል ያው ትክክለኛ መለኪያ ላይ ብንቀመጥ ገና ሩቅ ነን ብዬ ስለማስብ ማለት ነው። ትክክለኛ መለኪያዎች ላይ አንድ ሰው አንባቢ የሚባለው ምን ሲሆን ነው፣ በቀን ምን ያክል ሲያነብ ነው ምናምን ነገር፣ ምን አይነት ታይፖች፣ አነባበቡንስ ምን ያክል ሲያስታውስ ነው ነገር፣ ያነበበውን ነገር በምን ያክል ሲተገብር ነው ሲባል ነው። እና ግን ጀነራሊ ኢንተርናል የሆኑ ግን የቡክ ሪቪው እንትኖች ይሄ ሴሽኖች መጽሐፎች ላይ መዋዋስ ዲስከስ ማድረግ አይዲያዎች ላይ አጠቃላይ ዲስከስ ማድረግ ያለን ያው ኤምኤስ ላይ መጀመሪያ እርሊ እኛ ኤጅ የነበረው ቲም የነበሩ ወንድምና እህቶች አሉና በተለያየ አጋጣሚ እንደዚህ አይነት ካልቸር አለ መሀላችን ላይ። ይሄ ዲስከስ ማድረግ መጽሐፍ ሲመጣ ምናምን ነገር
የሆነ ሰው ካነበበ እንደዚህ እኮ አንብቤ ምናምን ነገር የሚል ኮመን ኮንቨርሴሽኖች አሉ። በቃ እንትን እንላለን ይሄ እንደዚህ ነው እያልን ዲስከስ እናደርጋለን እና ሴታፑ ላይ ዲስከሽን ነገር ቢኖረው ምናምን ነገር እንትን እንላለን እናይ ነበረ እንከተላለን ቨርቹዋሊ። እንደውም ከስራ እንትን አንጻር ነው እንጂ ኢንፐርሰንም በደንብ እየመጣን አቴንድ ምናምን እናደርግ ነበረ ኤርሊ ታይሞች ላይ የቡክ ሪቪው ሴሽኖችም ማለት ነው። ከዛ በጣም አሪፍ ሆኖ ሳለ ሪቪው ስለሆነ ሰዎች ኢንጌጅ ቢያደርጉ እንደ ኦዲየንስ ደግሞ ከሚመጣ ቡክ ሪቪው ላይ ኦዲየንስ ብቻ ተኮኖ ከሚመጣ የሆኑ ሰዎች ተጨማሪ ከዋና ሪቪወሩ በተጨማሪ ማንበባቸው ደግሞ በስትክክል ኢንስፓየር ያደርጋል። ያንገር የሚባለውም ጀኔሬሽን አንብቦ ማሳየት መቻል አለበት፣ ኢንስፓይሪንግ የሆነ ነገር ይኖረዋል የሚለው ሀሳብ ጀነራሊ ሲነሳ ነበረ እና እዛ አይ ቲንክ እንደ ኤምኤስ ጀነራሊ ዲስከስ ከተደረገ በኋላ እንደዚህ ታስቧል ብለው ወንድሞች እንትን ኮሚኒኬት አደረጉ እና ጆይን ብታረጊ እንትን ፍቃደኛ ነሽ የሚለው እንትን ሪኩዌስት ሲመጣ በጣም ነበረ ደስ ያለኝ ለራሴ እንዳነብ ማለት በሰበቡ ማለት እንትን የሆነ አይነት ኮሚትመንት ይጠይቃል። ኮንሲስተንት ሆነሽ ማንበቡ እና ያው ቡክ ሪቪው ቢሆን ለራሳችን መጀመሪያ በቃ ቢጨምርልሽ ነገር እዛ ሄዶ አድ ከሚያደርገው የበለጠ በቃ ለራስሽ ታነቢያለሽ። ፕሬዘንት ለማድረግ ስትይ የግዴታ ታነቢያለሽ እና በዛ የተነሳ በጣም ነበረ ደስ ያለኝ። በደንብ ሞር ሞዲፋይ እንደሚደረግበት በደንብ የንባብ ካልቸርን በደንብ ፕሮሞት የምናደርግበት ደግሞ የበለጠ ሰፋፊ ስራዎች እንደሚሰሩበት ሆፕ አድርጋለሁ። ኢንሻላህ በደንብም ኤክሴል እያደረገ ይመስለኛል። አሁን ሞር ኦፍ እንዲ ዲስከሽን ፓርት ሲኖረው የበለጠ ሰውም ጓግቶ እየጠበቀ እንዳለ ይሰማኛል። ከዚህ ኮሚኒቲ ይሄ ዋን ኦፍ ኮሚኒቲ ሰርቪስ እንልንለው እንችላለን እና ከዚህ በተጨማሪ ኪድስ ተርቢያ ላይ ወይም ህጻናት ተርቢያ ውስዋ ላይም ኢንጌጅ እንደምታደርግ ያውቃለሁ እና ስለሱ ትንሽ እናወራ። ያው ውስዋ ላይ የተለያዩ እህቶች የሆነ ቦታ ላይ ኢንጌጅ ስታደርጊ እንትን እያደረገ የሰርቪስ ስራዎች ራሱን እያስፋፋ ነው እንትን የሚለው እና ኖርማሊ ልጆችን በጣም ወዳለሁ። ህፃናት ልጅኛ ቤት ሁላችንም እንወዳለን በጣም ብዙ ስለሆነ ደግሞ ከስር ልጅ ይኖራል እና በጣም ብዙ ኢሹዎችን ደግሞ እንትን ሶልቭ ያደርጋል። ከልጅነት ጀምሮ ሰው ነርቸር ሲደረግ እንትን ያደርጋል አድ ያደርጋል ቫልዩ በጣም ከልጅነቱ የተኮተኮተና የሆነ ሰዓት ላይ ደግሞ የደረስሽበት እኩል አይደለም። እርሊ በሰራሽ ቁጥር ብዙ ታይም ብዙ ኤጅ እድሜ ሴቭ ታደርጊያለሽ የሚለው እምነት አለኝ። በጣም ልጆችን ከመውደድ ጋር ማለት ነው። ልጆችን ህፃናትን ከመውደድ በተጨማሪ ዲዘርቭ ያደርጋሉ እንትን ያለ ተርቢያ ሼፕ ማድረግ በኮትኮት በጥሩ ኢንቫይሮንመንት ላይ ማደግ ዲዘርቭ ያደርጋሉ ብዬ አስባለሁ እና እህቶች እንትን የሚሉ ህፃናት ላይ የሚሰሩ ኢንጌጅ የሚያደርጉ በዚህ በቃ ላይክ ማይንድድ የሆኑ እህቶች እንትን ነበሩ እና ያው ፎርሜሽኑ አካባቢ ላይ ሀሳቡ ሲነሳ ጆይን አደረግን። አንድ ላይ ዲስከስ አድርገን ልጆች ላይ እንደዚህ ብዙ አይነት ኮንሰርን አለ፣ ብዙ ነገር መሰራት ይችላል፣ ገና ያልተነካ ሜዳ ነው፣ ልጆቻችን ላይ ብዙ አሰር ማሳረፍ አለብን በሚለው ተነሳ በዋናነት የሚታወቀው አይ ቲንክ እንትኖችን ሰመር ካምፖችን በማዘጋጀት ነው። ግን የተለያዩ እንትን የሆኑ መጽሐፍትን ፐብሊሽ ከማድረግ ጀምሮ በተለያየ ዳይሬክሽን ላይ ህፃናት ላይ የሚሰራ ኦርጋናይዜሽን ነው ውስዋ። አይ ሆፕ ብዙ ነገሮች ካሚንግ ፎርዋርድ እየተሰሩ የሚመጡ ይኖራሉ ኢንሻአላህ። ያው እሱም ቢሆን ቫልዩ አድ በጣም ምንም ጥርጥር የለውም። ትንንሾቹ ላይ መስራት እርግጥ ነው እያደጉ ስለሚመጡ ከስር አሁን ቅድም ያልን የነበረው አለ አይደለ፣ ከስር መሰረት መስራቱ ወደ ላይ ለመውጣት ከባድ አይደለም። እናጠቃልና ኢንቱ በጣም ማለት ወደ ኋላ ስትመለከች በጣም ታንክፉል የሆንሽባቸው ነገሮች እስቲ አንድ ከባድ ነው አንድ ብልም ግን በጣም የምታመሰግኝባቸው ነገሮች ምንድን ነው? እኔ እንጃ እንትን አልহামዱሊላህ በጣም እኔ አላህ እንዴት እንደዚህ ፕሪቪሌጅድ እንዳደረገኝ እንደዚህ እንዳመቻቸልኝ ብዙ ነገሮችን አላቅም። አላህን አመስግኛ የሚጨርስ አይመስለኝም። በጣም እንትን ፖዚቲቭ የሆነ ኢንቫይሮንመንት ላይ እንዲሆን ከቤተሰብ ጀምሮ
እንትን ኢስላሚክ ኢንቫይሮንመንቶች ጨምሮ ያለኝን ኢንቫይሮንመንት በሙሉ አላህ የተመቻቸ ማድረጉ በጣም ግሬትፉል የሆንኩበት ነገር ነው። በጣም ለፋሚሊ በጣም ግሬትፉል ነኝ። ወንድምና እህቶች በጣም ብዙ ወንድምና እህቶች ይሄ ኢስላሚክ ሰርቪስ ኮሚኒቲ ሰርቪስ ስራ ላይ ላገኟቸው ወንድምና እህቶች በጣም ግሬትፉል ነኝ። የሆነ እንትን የሚያደርጉ አላቅም የሚያሳሱ ወንድምና እህቶችን አላህ ስለሰጠኝ እዛ ላይ በጣም ግሬትፉል ነኝ። አልሐምዱሊላህ። አላህ ደግሞ ህይወቴን እኔ ከምመርጠው በበለጠ እሱ ራሱ በመረጠልኝ እሱ ለኔ የተሻለ ይሆናል በሚለው መልኩ ሼፕ አድርጎ ሁል ጊዜ በቃ እንትን ምንም ነገር ላይ እንዳልጨነቅ የሆነ ነገር ላይ ምንም ሀፕን ቢያደርግ አላህ ፊክስ እያደረገልኝ እንደሆነ ነገሮችን እርግጠኛ መሆኔ ያ በጣም ላይፍ ላይ በጣም ትልቅ ራህ የሚሰጥ ነገር ነው። በጣም ትልቅ ሳቲስፋክሽን ፒስ የሚሰጥ ነገር ነው እና ከዛ በጣም ግሬትፉል ነኝ። አልሐምዱሊላህ። ቀደሩላሂ ወማሻ ፈዓል ይመስለኛል። በቃ ሁሉም ቀደር ኸይር ነው ብሎ ማመንና መጨረሻ ሁሌ ሴሽናችንን ስንጨርስ ኤፒሶዳችንን ስንጨርስ ምን እንጠይቃለን? ወደ ኋላ ማለት ለኢንቱ ያንገር ሰልፍ ወይም ደግሞ ለኢንቱ ለትንሿ ኢንቱ ምን ትያታለሽ ብለን እንጨርሳለን። እንችላለን። ምን ትያታለሽ? ይሄ ያው እንግዲህ ለታናናሾች የሚሆን ስለሆነ ነው። ከአላህ ጋር ያለሽን ሪሌሽንሺፕ አደራ። the most valuable ነገር ዱንያ ላይ የትኛውም ፓዝ ላይ ሂጂ፣ በየትኛውም ዳይሬክሽን ሂጂ፣ ከምንም በላይ ግን ላይፍሽ ላይ the most important thing የሚባለው ነገር የአላህ ሪዳ ለማግኘት መጣር ነው። ሁሉ ጊዜ ፐርፌክት ላይ ሊሆን ይችላል፣ ሁሉ ጊዜ ጥሩ ነገር ላትሰሪ ትችያለሽ። ግን በመልካም ጊዜሽን በመጥፎ ጊዜሽን ሁሉ ጊዜ መሸሸጊያሽን አላህ ሱብሓነሁ ወተዓላ አድርግ። ስለነበረን ጊዜ በጣም አመሰግናለሁ። እንቱ ስትከታተሉ የቆያችሁት በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነው። በሚንበር ቲቪ መከታተል ያልቻላችሁ በሙስሊም ስቱደንት ሊግ ዩቲዩብ ገጽ መከታተል ትችላላችሁ። በቀጣይ በተለየ እንግዳ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።